የ5 ዓመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ አልወገም። ሰላም እንዴት ነህ? እንደምን አለ? ሰላም ይመስገን አለን። የእሸቱን ጉዳይ እንዴት አገኘው? ሰሞኑን ሲባል የነበረው አዎ የእሸቱን ጉዳይ አይቼው ነበርና መጀመሪያ እስኪ ሊው ያለውን ነገር ብዬ ለማየት ሞከርኩ። በደንብ ካየሁት ነገር ውስጥ ጥያቄ የሚያስነሱ ነገሮችም አሉ፣ አንዳንድ ደግሞ ጥሩ የሚመስሉ ነገሮችም አሉና እስኪ ጥሩ የሚመስሉ ነገሮች ከርዕሱ እንጀምርና ርዕሱ ላይ ሁለት አይነት ነገር ነው የተጻፈው። አንደኛው ያረቄ ምናምን የሚለው ፓርትና እንደገና ልጅቱ ሰላም እየሰበከች ነው የሚል እንትን ነገር አለው። ስለዚህ የሰላሙንም የእንትኑንም ከፋፍሎ ነው ርዕስ ለማድረግ የሞከረውና ለልጅቱ እኔ ትንሽ የደበረኝ ነገር አንደኛች ልጅ ይሄን ነገር ለመናገሯ ኃላፊነት የምትወስደው ወይም ደግሞ እዛ እድሜ ላይ ያለች ልጅ አይደለችምና ብዙ ልጆች ደግሞ አሁን ላይ እንደምታውቀው ሊያዳምጡት ይችላሉ። ምክንያቱም እሱ የሚያዳምጡበት ምክንያት ምንድነው? እሱ የልጆች ፕሮግራም አለው። ይሄ ሙዚቃ መዝሙር ምናምን የሚያቀርብበት እንትን አለውና እንደ አባት ጋሽሽቱ ብሎ ያወጣው እንትን ስላለ እንደ አባት ነው ህፃናት የሚያዩት ማለት ነው። ገብቷል። እና የነሱ ሞዴላቸው ነው በዛ ፓርት ስታየው ማለት ነውና ከዛ ነገር ጋር ትንሽ የሚጋጭ መሰለኝ። ለምን መሰለህ? አባት በርግጥ ማቆም እንድትችል ወይ ደግሞ የሆነ ነገር እንድትችል ብሎ መክሯታል። ቆይ እናትሽ ጋር እናወራለን ምናምን ብሏታል። ግን ልጅቱ ስለ እንደዚህ አይነት ነገር ራሱ ሚዲያ ላይ ባትጠየቅ ጥሩ ነበር ባይ ነኝ። ለምን መሰለህ? ይሄን ነገር እቺ ልጅ መቼም ታድጋለች አይደል? ትልቅ ሰው ትሆናለች የሆነ ጊዜ በጣም እኔ ያየሁት ማለት ነውና ያው ስታድግ ማንም ሰው ላያውቃት ይችላል። እሷ ብቻ ናት የምታውቀው ያን ነገር ማለት ነውና ትልቅ ስለምትሆን ግን የህይወት ታሪክህ በሆነ አይነት መጥፎ ምዕራፍ ሲጻፍ በልጅነትህ ጥሩ አይደለም። በሱ ነገር ነው ያየሁትና ሰላም ትሰብካለች በሚል አይነት ነገር ላይ የሷ መማረር የሷ በዛ ህይወት ውስጥ እንትን ማለቱ ምናምን እሱ ጥሩ መልእክት ሊኖረው ይችላል። ግን የሰላሙ ፓርት ትንሽ ነው። አይተው ከሆነ እዚህኛው ላይ ነው ብዙ የቆዩት ያረቄውና የጠላው ይሄ ቡና ሱስ በቃ ይሄ ሱስ ነው አይደል? አሁን የምናውቀው አልኮል ሱስ ነው። ቡናውም እንደ ሱስ ነው የምንቆጥረው። ምክንያቱም አንድ የሆኑ ሰዎች ቡና እንዲጠጡ አይመከርም ምናምን እና እሱ ላይ መሳቁ ባይዘዌ እሱ ብቻ ሳይሆን እዛ ጋር ያሉ ሰዎች በጨወጭው ሰዎች በራሱ ምን አይነት ለምን እንደሚያሰቃቸው ምን አይገባኝም። በጣም እኮ የሚገርም እኮ ነው። ለምን እንደሚያጨበጭቡም አይገባኝም። ምንድነው አሁን የገባቸው ነገርና እስኪ በዚህ ላይ እስኪ ደግሞ አንተ የሆነ ነገር ጨምርበት። ምንድነው መሰለህ? በዋናነት ከቪዲዮቹ የተረዳሁት ነገር ከመጀመሪያው ደረጃ መቅረብ ያለበት ታሪክ ነው ብዬ አላምንም። እንደዚህ ብሮድካስት ለመደረግ ለመተላለፍ ለሰው እንዲበቃ ለመደረግ የሚበቃ ፕሮግራም ነው የሚል እምነት የለኝም። ምክንያቱም ልጅቷ የቀረበችው በምን ሮል ሞዴልነት ነው ወይስ ደግሞ በዋናነት ለሱ የገቢ ምንጭ እንድታመጣ ብቻ ታስቦ ነው? ተመልካች እንድትይዝለት ታስቦ ነው? ምክንያቱም እንደዚህ አይነት ርዕሶች እና ቪዲዮዎች ተመልካች ይይዛሉ። ግልጽ ነው። አንድ ህፃን ልጅ አረቄ ጠጣ ነበረ፣ ጠላ እጠጣለሁ። ጠላ ታቆሚያለሽ ወይ? ኧረ በፍጹም እኔ የምትፈልጊውን ነገር ልግዛልሽ፣ ጠላ አቁሚ። አላቆምም። እንደዚህ አይነት ኮንቨርሴሽኖች በህፃን ልጅ ደረጃ ሲወሩ እንደ መዝናኛ ተቆጥረው በአደባባይ መገለጣቸው አንደኛ እሱ ተገቢ ነው የሚል እምነት የለኝም። ሁለተኛ አንተ ጥሩ ነጥብ ያነሳኸው የልጆችን ፕሮግራም ይሰራልና አብዛኞቹ እንደ ልጅ አባት እንደ አባት ነው የሚያዩት። እንደዛ የሚያዩት ሰው የሚያነሳው ነገር በጠቅላላ እውነት ነው የሚመስላቸው። ትክክል። ስለዚህ የእሱን ፈለግ ይከተላሉ። ልጆች በደንብ ይከተሉታል። ድንቅ ልጆችን በለው ስለ እንትን የሚያወራውንም በለው ሁሉንም እየተከታተሉ ይሰማሉ። ስለዚህ ይሄንንም የድንቅ ልጆች ፕሮግራም በሚያዩበት ጊዜ
ልጅቷ የምታወራቸው ነገሮች በህፃን ልጅ እድሜ ክልል ውስጥ የሚደረጉ አይነት ናቸው የሚል ሐሳብን ወደ ህፃናቱ እያስተላለፈ ነው ማለት ነው። ኦኬ በጣም ስለዚህ ልጆቹም አረቄ መጠጣት፣ ጠላ መጠጣት፣ አልኮል ለምን ትከለክሉኛላችሁ፣ ቡና ለምን ትከለክሉኛላችሁ፣ ያቺ ልጅ ኮሸቱ ላይ ቀርባኮ ትጠጣለች ምናምን የሚል መከራከሪያ ይዘው ቢመጡ ምንም የምትመልስላቸው መልስ የለም። እሱ እንዳንድ አሳሳቢ ነገር ነው። ሌላኛው ግን ቀደም እንደ ሪፖዚተሪ ነው። በቃ ይሄ ቪዲዮ እድሜ ልኳን በሙሉ የሚቀመጥ ነው፣ ታሪኳ ነው የህፃኗ። በጣም ህፃኗ ከፍ ትላለች፣ ታድጋለች፣ ትምህርት ቤት እኮ ትገባለች። አሁን ዛሬ ጦርነት ሆኖ አልገባውም እንደዚህ አለች እንጂ ነገ እኮ ህይወት አላት። በጣም እና ነገ አዲስ አበባ መታ ትምህርት ቤት ብታስገባት ዱ ዩ ቲንክ የመማር እንትን ይኖራታል? እናቷ አሁን ገንዘብ አገኘች ወይ ተደላደለና አዲስ አበባ ትማር ብላ መጣቻት። አዲስ አበባ ላይ ገብታ እንደ ትምህርት ቤት ውስጥ ጓደኞቿ የሚያስተምሯት ይመስላል። አንቺ ሰካራም፣ አንቺ አረቂያም ምናምን እኮ የሚለው በጣም ትልቅ ፖይንት ነው። በጣም እንኳን አዲስ አበባ እዛው የነበረችበት ያለችበት ሀገር ራሱ ተመልሳ ብትሄድ በዛ ኮንተንት ነው ሁሌም የምትታወቀው። ታዲያ ምን እዛ ቤት ውስጥ እሺ ትጠጣ ችግር የለውም፣ ወንድሞቿ እህቶቿ ጋር ምናምን ነው። ከቤት ውስጥ የሚወጣ ጉድ አልነበረም። ግን አሁን ሚዲያ ላይ ተሳበቀ። እንኳን ጎረቤቷ፣ ሀገሯ፣ ትምህርት ቤት ጓደኞቿ አይደለም እኛ ራሱ አወቅን ልጅቷን ማናቃት። ስለዚህ የቤቱን ጓዳ ጎድጓዳ አውጥቶ እዛ ጋር ስለፈለፋት ነገ የሚመጣውን ነገር ባለማሰብ እኔ ልጅቷን ተጠቅሞባታል ብዬ ነው ማስበው። ምሳሌ የሚሆን ነገር አይደለም እንድታቀረብ ያረጋት። ነገ ተመልሳ ስታየው ቪዲዮን የምታፍርበት እንጂ ኃላፊነት ወስዳ ተናግሬ ነበረ። ታስታውሳለህ አይደል? አዶናይ ሰይፉ ላይ ለምን አልቀረበም ሲባል ሰይፉ የሚበቃ አይነት ምግባር አልነበረውም የሚል ምክንያት ነበር ያቀረበው። በተዘዋዋሪም ቢሆን መልሱ እንደዛ ነው። ያንን ምግባር እናንተን ያወቀው አዶናይ ወጥቶ የሆነ ጊዜ ተናግሮ ነው። አዶናይ ግን ምንድነው ያለው? እኔ በወቅቱ ያደረጉት ነገር ትክክል ነበር፣ አምኜበት ነው ያደረኩት ያወራሁት። ምክንያቱም ብዙ ሰዎች ከኔ እንዲማሩ ስለምፈልግ ነበር ያን ያደረኩት። ስለዚህ አሁንም ቢሆን አላፍርበትም፣ ከዛ ነገር ውስጥ ብዙዎች እንዲወጡ ረድቻለሁ የሚል ሐሳብ ነው ያቀረበው። ያው ከዚህ ጋር ተያይዞ ምን መሰለህ፣ ልክ እንደሱ አሁን አዶናይ ከ18 ዓመት በላይ የሆነ ሰው ነው። ለሚናገረው ነገር ኃላፊነት የሚወስድ ሰው ነው። ድሮ ኢንተርቪው አይተህ ከሆነ የሆኑ አይነት ሰዎች ተቸግረው ወይም ደግሞ ታመው ስለራሳቸው ታሪክ ሲያወሩ ትልልቅ ሰዎች የህፃናት ኢቭን ቪዲዮ ሃይድ ይደረግ ነበር በቲቪ ሲተላለፍ ምናምን ታስታውሳለህ? በትክክል አንደር ኤጅ ስለሆኑ ቪዲዮአቸው እንዲታይ አይፈቀድም ነበርና ብዙ ጊዜ ኤዲት ሲደረግ ሲሰራ ህፃናቱ የሆነ ነገር ትንሽዬ ምን ተደርጎ ነው ምናምን ሰውን ለማስተማር ስለሆነ አይ እንደዚህ ነበር እንደዚህ ብለው የሆነች ነገር ያወራሉ። ግን እነዛ ህፃናት ፊታቸው አይታይም ነበር። ምክንያቱም ነገር ሲያድጉ ሌላ ሰው ሲያያቸው የሆነ ነገር በዛ ስለሚተረጉም ትራውማ ይይዛቸዋል። ሰው ደግሞ አይለቅም። መጥፎ ነገር ነው። አሁን ሌባ ሰው ሁሌ ሌባ ነው የሚመስለው አንድ ሰረቀ ሰው። ስለዚህ እቺ ልጅም ደግሞ ይሄኔ ወይ በቃ የምትጠጣ ልጅ እኮ ላትሆን ትችላለች። የሆነ እንደዛ አይነት ነገር እንደምንገምተው ላይሆን ይችላል። ግን አሁን ጭንቅላታችን ውስጥ ያለው በጣም የምትጠጣ ምናምን አይደለ ካራክተር ውስጥ እየሳልናት ያለ ነው እንዴ። ስለዚህ ምንድነው አሁን ድሮ የነበረው ህፃናትን ሸፍኖ ለነሱ ክብር ተጨንቆ ያለ ፈቃዳቸው ከእድሜያቸው በታች ስለሆኑ የሚደረገው ነገር የት ነው ሄደው አሁን ላይ? በዛውም ደግሞ በኔጌቲቭ ነገር አሁን ደግሞ ማለት ነው በኔጌቲቭ ወጣ ጭራሽ። እና ምንድነው መሰለህ አሁን አዶናይ ኃላፊነት ወስዶ ያወራው ልክ ነው። ከ18 ዓመት በላይ ነው፣ ትልቅ ልጅ ነው። ስለዚህ አምኖበት ነው ዲፌንድ ማድረግ ይችላል ራሱን ቢጠየቅ። እቺ ልጅ ግን አምናበት ነው ወይ የታቋለች? ስለምታወራው ነገር እኮ ትክክለኝነት እንጂ የሳይድ ጉዳት እንኳን አታውቅም እኮ እቺ ልጅ ገባ። አረቄ ማለት ለሷ ወተት ሊሆን ይችላል። ጀስቲፊኬሽኑ እንደዛ ነው በዚህ እድሜዋ። ጠላም ብትለው የምትጠጣው ነገር ለሷ ትክክል ነው። the right option ገባ። ህፃናት ያቀረቡላትን ነው የምትጠጣው። ስለዚህ በራሷ አመዛዝና ጠላ እኮ እንደዚህ ያመጣል እንደዚህ ነው ጉዳቱ ሚል የራሽናላይዜሽን ጭንቅላት ላይ አልደረሰችም። እንግዲህ ያንንማ እንደሚያሳፍር እኮ ብታውቅ ትልቅ ሚዲያ ላይ እሸቱ ላይ ቀርባኮ እንደዛ ስለጠላ ስላረቀ አትከራከር። እሱ የተጠቀመበት ክፍተት ምንድነው? ልጅቷ ማገናዘብ አለመቻሏ ብቻ ነው እዛ ሚዲያ ላይ ያወጣት እንጂ ሚዲያ ላይ የሚያስቀርብ የተለየ ታሪክ እንደሌላት ብታቅ ነውር እንደምታወራ ብታቅ እዛ ላይ አትቀርብም ነበር። ስለዚህ
ልጁ ወይም እሸቱ የሷን መብትና ፕሮቴክሽን እዛ ላይ ነው ማክበር የነበረበት። ማገናዘብ አችልም ምን አትችልም የምታወራው ነውር ነው የነገ ህይወቷን ያበላሻል ላቀርበው አይገባም ብሎ የሚቆረቆርላት እሱ እንጂ እሱ አይደለች። ስለዚህ 100% ነው ጥፋት ያጠፋው። ብዙ ጻፊዎችንም እያየው ነበር ዞር ብዬ በፍጹም እሱ የሚያደርገው ነገር ትክክል አይደለም። ከድሮም እንተቻለን ግን ህዝቡ ተመቅኝታችሁት ነው የሚለን ነው የሚሉት እና የሱ አካሄድ ከድሮም በስለ ልቦና ሰዎች በህፃናት መብት ተከራካሪዎች ምናምን ይተቻል። ግን ህዝቡ በአብዛኛው በጅምላ ስለሆነ የሚከተለው አይ እሱ ለደረሰበት ስኬት የሀበሻ ምቀኛ ነው ምናምን እያሉ ልታሰሩን አልቻላችሁም እንጂ የሚሰራቸው ስራዎች ትክክል አይደሉም ሚል ጽሁፎችን በተደጋጋሚ አይቻለውና አንዳንድ ጊዜ እንደ ማህበረሰብም ማስተዋልና ተው የምንላቸውን ተው የምንልበት ጊዜ መምጣት አለበት የሚል ሐሳብ ነው ያለኝ። ልክ ነህ እኮ በአጠቃላይ አንድ ህፃን ልጅ ወይም ደግሞ ከእድሜ በታች የሆነ ከ18 ዓመት በታች የሆነ ህፃን ልጅ በየትኛውም ሚዲያ መቅረብ ይችል ይሆናል ግን ለሮል ሞዴል አድርገህ ነው የምታቀርበው። አሁን አንድ ህፃን ልጅ አንድ 5 ዓመት ልጅ ወይም አንድ 6 ዓመት ልጅ ወይም አንድ 10 ዓመት ልጅ ለሆነ ኢንተርቪው ስትጠራው ከሱ የሆኑ ህፃናትን የሚያነሳሳ የሚያስደስት የሆነ የወደፊታቸው የሚያሳምር ነገር ያለው ነገር ካለው ነው ማቅረብ ያለበት። ገብቷል? ጎበዝ ተማሪ ሲሆን ወይም ደግሞ በፈጠራ ስራዎች የሆነ ነገር ሲሆን ወይም ደግሞ የሆነ ነገር ሲሆን የሚያዩት ህፃናት በሙሉ ምንድነው ሆፕ የሚያደርጉት በቃ እኔም እንደዚህ ነው የምፈልገው ጭንቅላታቸው ላይ የሆነች ነገር ይቀመጣል። ከዛ በሁለተኛው ቀን ግማሹ ህፃናት ማንበብ ይጀምራል እሱን አይቶ ወይ ደግሞ የፈጠራ ሰው ከሆነ ደግሞ ያን ነገር መስራት ይጀምራል። ብቻ በአጠቃላይ ህፃናት እኔ በራሴ ማለት ነው ሚዲያ ላይ ቢቀርቡ ደስ በሚለኝ በሞዴልነታቸው በቃ በትልቅ ስራቸው እንደዚህ እንደሚችሉ ሲታወቅ ምን ይሆናል መሰለ ባህሉ ይቀየራል። ይሄ በቃ አሁን ላይ ዝም ብለ ይሄንም ምናምን እንትን ከማድረግ ይልቅ ይሆንም ብዙ ነገር እኮ አለ ደግሞ ወይ ደግሞ በጨዋታቸው ይሄ ራሳቸውን በሚመጥን ጨዋታ አለ አይደለ በጨዋታቸው እንደዚህ ነው የሚጫወቱ ወይ ጭቃ ሲያቦኩ ሊሆን ይችላል ብቻ በጨዋታቸው ህፃናትን በሚሸት ህፃን በሚሸት ፕሮግራም ነው የምታቀርባቸው እንጂ የሆነ ትልቅ ሰው አሁን እኮ ፕሮግራም ትልቅ ሰው እኮ ቀርበው ትልቅ ሰው ነው ለህፃናትም ነው አየው። አሁን እኔ አቴንሽን ሰጥቼ ያየሁት ይሄ ህፃን ቢሆን አላየውም እኮ አይደል ህፃን የሚያወራው ነገር ነው እያወራች ያለችው ብለህ ስለምታስብ በቃ ህፃናት እንዲያዩት የህፃን ፕሮግራም ላይ የምታያቸው። ይሄ ግን ያቺ ልጅ የቀረበችው በትልቅ ሰው ስታንዳርድ እና እንዴት ውስጡ እንደተዋጠለት ለሱም ማለት እንዴት እንዳሰበው እንደው ሌላ ቪዲዮ ሊሰራ ይችል ይሆናል እንግዲህ አላውቅም ግን እንዴት ተወጦለት እንዳቀረበ እኔ ግልጽ አልሆነም። ምንድነው መሰለህ እንደውም በጣም ጠለቅ ብለህ እኮ ካየኸውና እንትን ካልከው ልጅቷ ትራውማቲክ ሆናለች። ቆይ አንዴ እሺ ምንድነው ትራውማቲክ ሆናለች? ትራውማቲክ የሆነችበት ዋነኛው ሪዝን ደግሞ አይተህ ከሆነ የጥይት ድምጽ ሰምተዋል። እሱ የጥይት ድምጽ ትለያለች። ሰው ሲመታና ሳይመታ ልዩነቱ እንደዚህ ነው እያለች ታስረዳዋለች። አይተህ ከሆነ እንዴ እቺ ልጅ እኮ የስነ ልቦና ሕክምና ነው ማግኘት ያለባት ሚዲያ ላይ አይደለም ይሄን የምታቀርበው። ይሄንን አለች ህፃኗ እንዴት እንደተበደለች እዩት ነው እንግዲህ የሱ ስሜት እዛ ጋር የሚመስለው ጦርነት ይብቃ ለማስባል ነው ምናምን አይነት ነው ሙዱ ማለት ነው። ግን አይደለም እንደዚህ አይነት ሌቭል ላይ ያሉ ህፃናትን ሚዲያ ላይ አውጥተህ እንደዚህ አሉ እኮ በጣም ያሳዝናል እንደዚህ አይደለም። በቃ ሪዝኑ እሱ አይደለም እሷን ያቀረበበት ዋነኛ ምክንያት ፕሮግራሙን እንድታደምቅለት ጆሮ እንድትይዝለትና አቴንሽን የሚስብ ጉዳይ ስላገኘ ብቻ ነው። ከዛ በተረፈ ሰላም ይምጣ ጦርነት ይብቃ የሚለው ላይ ራሱ ለአንድ ደቂቃ እንኳን አይቆይም ሲያወራበት ማለት ነው። ስለ ጠላና ስለ አረቄ ግን ሙሉ ፕሮግራሙን ነው ሲያወራት የነበረው which is አልኮል እንደውም እንኳን ከ21 አመት ሁላ በላይ ሆኗል በመንግስት ተቀይሯል። ከ21 አመት በላይ ለሆነ ሰው ብቻ ሊቀርብ የሚገባውን ኢሹ ያቺ ህፃን ልጅ የምትጠጣውን የምትሰክረውን የምትለውን እዛ ጋር ያወራል። እንደውም መጀመሪያ ላይ እሱ እንትን ቢሆን ፕሮፌሽናል ቢሆን
ስላረቄ ስለጠላ ከሆነ የሚጠይቃት እቺ ልጅ ከ21 ዓመት በታች ናት። ስለዚህ አትመጥንም ለእንደዚህ አይነት ነገሩ ለእንደዚህ አይነት ወሬ ብሎ ወዲያው ነው ሪጀክት ማድረግ የነበረበት። እሱ እዛ ጋር አቅርቦ አሁን ቀረበሽ ለልጅቷ ጠብ የሚለው ነገር ምንድነው? ምንም መስዑድን ነው ለምሳሌ መስዑድ የሚባለው ልጅ አስተውሷል። እሱ ቀረበ። እሺ ፋስት ነው ኩዊክ ነው የሆነበት ምክንያት ከትላልቅ ሰዎች ጋር ከመናሪያ ምናምን ሲውል ስለነበረ ነው ብሎ ተላለፈ እሱ ፕሮግራም። በእርግጥ ብዙ ወላጆች ልጆቻቸውን መከታተል እንዳለባቸው ከሱ ተረድተዋል። ምክንያቱም ህፃንነቱን ሳይኖር ያለፈ ልጅ ነው። እንደዛም ሆኖ ግን ቤተሰቡን ምናምን ቀይሯል። አሁንም ዩቲዩብም ቲክቶክም እየሰራ ቤተሰቡን እያስተዳደረ ነው። በእርግጥ ልጁ አትሊስት አልኮልና ጫት ሲጋራ ምናምን መልእክት አላስተላልፍም። ገባ አትሊስት። ሌላው ቅድም ስማርት ልጆች ምናምን ያልከው የእንተና የዳኛው አልቢትር በአምላክ ተሰማ ልጅ ታስታውሳለህ? ስለ ስፔስ ሳይንስ ሲተነተን እሱ ልጅ ከቀረበ በኋላ በጣም ብዙ ልጆች እንደሱ ለመሆን ይጥሩ ነበር አሉ። ለማንበብና በዚህ ደረጃ ፈጣን ለመሆን ቤተሰቦች ሳይቀር የእንተና ልጅ እሱ ልጅ አየው ያሉ እንደ ምሳሌ ያነሱ ልጆቻቸውን ለማበረታታት ይሞክሩ ነበር። በቃ ከሆነ አይቀር እንደዚህ ነው መሆን ያለበት። ድንቅ ልጅ በሃይማኖት፣ ድንቅ ልጅ በትምህርት፣ ድንቅ ልጅ በሳይንስ፣ ድንቅ ልጅ እንደዛ እንጂ ድንቅ ልጅ እንዴት በጠላና ባረቄ አርጎ እንደዛ እንትን ይላልና በጣም እኮ የሚያሳዝን ሌቭል ላይ ነው የደረስነው። እውነት የምሬ ነው። በጣም የሚያሳዝን ነው። በጣም ደግሞ ድንቅ ልጅ መሆን እኮ ነው እንትኑ ፕሮግራሙ ራሱ ድንቅ ልጅ ነው ፕሮግራሙ እና በጣም እንትን ነው ማለት ይጋጫል እንዳልኩ ነው። በኳስ በስፖርት በቃ በብዙ ነገሮች እኮ አሉ የማያልቁ ዘርፎች አሉ። ይሄ ኢምፓወር የሚያደርግ ህፃናትን ከፍ የሚያደርግ ለቤተሰብም እንደገና ልጄ እንደዚህ ቢሆን ለካ በዚህ መንገድ ልጆቼን ማሳደግ እችላለሁ፣ ለካ ልጆቼን ኳስ ተጫዋች ማድረግ እችላለሁ፣ ለካ ልጆቼን ሳይንስ በቃ በጣም ብዙ ነገር አለ። በጣም ብዙ ነገርና ይሄ አንደኛ ለምንድነው ክፉ ነገር መስማት ማለት ነው። እና ከዚህ ነገር ቢያስወጣን አሁን ትልቅ አይደለ ሚዲያው ቻናሉ ትልቅ ነገር አይደለ እንደዚህ አይነት ሌሎች ቦታዎችም የምንሰማቸውን ነገሮች ይሄ ወጣ ያለ በቃ ሪፍሬሽ የሚያደርግ ጭንቅላትን ደስ የሚያስብል ነገር ምናምን ነገር ቢያቀርብ በቃ ማለት ተስፋ እንዲኖርህ ያደርጋል። ገብቷል? አሁን ልጅ ወደህ የኔ ልጅም እኮ ነገር እንደዚህ ልትሆን ትችላለህ። እቺ ልጅ እንደ ሮል ሞዴል ነው አሁን ቤተሰብ የሚቆጥራት እንደ ክፋት ሮል ሞዴል ማለት እንደ ኔጌቲቭ ሮል ሞዴል በጣም የሚበላሸው እዚህ ጋር። ይሄ የተበላሸ ነገር ደግሞ ማስተካከል ይከብዳል። በቃ ያደርጋል፣ ይፈትናል ብዙ ነገርና ለእናቷም እንግዲህ ለፍታ ያሳደገች እናት አለች ምናምን ብዙ ነገር የሆነች እናት አለችና እናቷ አሁን ላይ ገባት ይችላል። ያው ሁሉም ሰው ንቃተ ህሊናው የተለያየ ስለሆነ በዋህነት ለልጅ ጥሩ መንገድ ይከፍታል ብላ አስባ ሊሆን ይችላል። እኔ የቤተሰብ ክፉ ሰው ስለማይኖር ማለት ነው። ልክ ነው። በቃ ምናልባት እቺ ልጅ ነገር ጥሩ ልደርስም እኮ ትችላለች። እግዚአብሔር ያደርሳት። እኔ ምንም ጥሩ ነገር ነው የምመኝላት። ምክንያቱም እቺ ልጅ ህፃን ልጅ ናት። በቃ አይታት ከሆነ አዳምጣት ከሆነ የሆነ ፓርት ላይ ጨጓራዬን ሲነካኝ አመመኛለችና በጣም አረቄው ማለት ነው። ከዛ የሰው ልጅ ግን በኋላ ላይ የሆነ ሰዓት አረሳስቶ የሰው ልጅ ግን ምን አለው ጨጓራ የሰው ልጅ አለው ሲላት ኧረ ከብት ነው ያለው አለች። አየው በጣም ገና ልጅ ናት። አየህ ምንም ጨጓራ ምን እንደሆነ አታውቅ። በቃ ሆዷን አሟታል። ተመልከቱ፣ ሆዷን አሟታል። ጨጓራዬን ሲያመኝ ተውኩት ነው ያለች። ራሱን ቃሉን ጠርታ ጨጓራዬን ሲያመኝ ተውኩት አለች። ከዛ የሆነ ፓርት ላይ ደግሞ ሲያወራት ስለ የሰው ልጅ ምን አለው ጣፍ ያስጉበት አለው ጨጓራ ሳለው ሲላት አይ የለውም የሰው ልጅ ጨጓራ የለውም። አይ እንደዚህ አይነት በጣም ህፃን ደስ የምትል ልጅ ናት። እና ልጅ ሲኖር አሁን ልጅ ያለው ሰው ደግሞ ማይበት ነገር አለ የሚንሰፈሰፍበት የተለየ በጣም እና ልጅ ያላቸው ሰዎች ራሱ ወይኔ ልጅ እንደዚህ እንዳትሆንብኝ ምናምን እሱ ለሷም እኮ እያዘኑ ነው። እና እንደው ልጅቱ ላይም እንደዚህ እንትን ባያደርግ ጥሩ ነበር። በፖዚቲቭ ከሆነ እንግዲህ ነገ ከነገ ወዲያ ለሷ የሚያደርግላትን ነገር አይተን እንትን የምንለው ይሆናል። ግን ህፃናትን ድንቅ ልጅ በሚል እንትን ግን በኔጌቲቭ ሮል ሞዴልነት ባያቀርብ በጣም ደስ የሚል ነገር ነው እውነት። አይ እኔ እንዳጠቃላይ የፈለገ ነገር ቢያደርግላትም እኔ እሱን በዚህ ልጅ ጉዳይ ይቅርታ አርግ ብትለኝ ማላረግለት አይነት ሰው ነው ማለት በፍጹም መሆን የሌለበት ስህተት ነው። አንደኛ እናቷን ከፊት ለፊት እስቲ እናትየው ሳይሆን ማለት መቼም የዚህ ነገር ተወቃሽ ህፃኗ ልትሆን አትችልም።
ሺዳዝም ስለ አረቄ ስለ ጠላ ምናምን ተቆጣጥራ ቀጥታ ማሳደግ ያለባት እናትየው ናት። እናትየውስ በዚህ ታሪክ መውጣት የምትደሰት ይመስላል? አሁን እኮ ብሎ ህዝቡ እኮ ወደ እናትየው ዞሯል። ይዞራል። የእሷ ኃላፊነት ነበር። ምን አይነት እናት ናት? ሰካራም እናት ናት፣ እንደዚህ አይነት እናት ናት ምናምን ወደ ማለት እኮ መጥቷል እንዴ። ልጁ ይሄን ሁሉ ለምን አላገናዘበም? ማለት በጣም እናትየው እዛ ቁጭ ብላ በልጇ ሲሳቅ ምንድነው ፊልም የምታረገው እንዴ? አረቄ ጠጣ ነበር ምናምን ያለች እኮ እንትን ስትል ሰው መዝናኛ ሲያረጋት ይስቃል። መቼም ደስ የሚያሰኝ ነገር ለትልቅ ሰው ተናግራ አይደለም እንዴ በዚህ ድማ እንዴ ጠጣለች ብሎ እኮ ነው ህዝቡ ተገርሞ የሚስቀው። ያ ስለዚህ ኮሜዲ ሰርታ ስቃ አዝናንታ ስራ ሰርታ ምናምን አይደለም፣ በሷ መጥፎ ታሪክ ነው ሰው እየተዝናና የነበረው which is inhuman ነው። እና እናትየው ራሱ በልጇ እንደዛ ህዝቡ ሙድ እየያዘ ሲስቅ ምን ሲል ምንድነው ፊልም የምታረገው? ምንድነው የሚሰማው? እና እሸቱ ጀስት አንዳንድ ጊዜ አጉራ የሚዘልባቸው ፕሮግራሞች አሉት። በቃ እንደውም አንድ ትልቅ ጸሐፊ ቴዎድሮስ ተክለአረጋይ ነው አይተው ከሆነ የጻፈው ነፍሰ ጡር ነሽ እንዴ ለምን ያምርሻል ጥያቄ ጠይቋታል። እና እንዴት በዚህ እድሜዋ ስለ እንደዚህ አይነት ነገር ያወራታል? ሰምቻለሁ። ምን ማለት ነው? ስለ ነፍሰ ጡር ስለመሆን ስላለመሆን ምን ታውቃለች እቺ ልጅ? እና አልኮሉ የማይጠየቅ ነገር ነው። ሁለተኛ ደግሞ ይሄኛው የማይጠየቅ ነገር ነውና የውጭ ፕሮግራም አለ የህፃናት ፕሮግራም ከሱ ነው ኮፒ ያደረገው። እነሱ ግን ይኸውልህ በጣም በሚገርም ሁኔታ በቀኝ በኩል የህግ ባለሙያ አለ፣ በግራ በኩል የስነ ልቦና የህፃናት ስነ ልቦና ባለሙያ አለ። የሚጠይቀውን እያንዳንዱ ነገር ይከታተሉታል። የሆነ ሮንግ ነገር ቢሰራ ላይቭ ነው የሚያስቆሙት፣ በህግ የተከለከለ። ያን ሁሉ ፕሮቴክሽን ገብተህ ፕሮግራሞችን ብታያቸው ያዛል እንትን ሲጠይቃቸው ራሱ ይጠነቀቃል። የሚያወጣው ቃል አወጣጡ የትልቅ ሰው የአዳልት ወርዶች እንዳይጠቀም በጣም ትልቅ ጥንቃቄ ያደርጋል። እዚህ ስትመጣ እዚህማ የሚያወራው በቃ ከባለቤቱ ጋር የሚያወራ ነው የሚመስለው። እና አንዳንድ ጊዜ የእውቅና ሌቭላችን ይመስለኛል ሄዶ ማንም አይናገረኝም አይነት ስሜት ላይ ስንደርስ የምናደርገው ነው ይመስለኝና እኔ አሁንም ቢሆን መታየት ያለበት ነው የሚመስለኝ። ርዕስ አሰጣጡን ደግሞ ካየኸው ደግሞ ታዝናለህ። አረቄ አቁሜያለሁ ነው የሚለው እና የልጅቷን ፊት ቀስ እያልኩ እኮ ሳየው በቃ ባረቄው ነው እንደዚህ የጠቆረችው ወደ ማለቱ ለመምጣት ጀመርኩ። ገባ ልጅቷን ሌቭል አረጋት። በቃ አሁን አረቄያም ልጅ አቀረብኩ አይነት ነው እንትኑ ፕሮግራሙ። እና አንተ ምንድነው የምታስበው? በዚህ ድማ አረቄ አቆምኩ ትላለች እንዴ መቼ ጀምራ ነው ብለህ ተንደርደር የምትከፍተው። ከዛ ደግሞ አረቄ የሚጠጣ ሰው ፊት እሷ ላይ ለመፈለግ ትሞክራለህ። በቃ ሊትራሊ እንደዛ ነው እኔ ላይ የተፈጠረው። እኔ እንግዲህ እንደዚህ ትልቅ ሰው ሆኜ እንደዛ ካሰብኩኝ ኢማጂን ህፃናት አሁን ይቀባበሏታል። በቃ ያቺ ህፃን ገና አረቄ የምትጠጣው ጉድ እንደሱ ብቻ ሳይሆን ትልቅ ወላጆች አረቄ መጠጣት እንዴት መጥፎ እንደሆነ እሷን ሞዴል አድርገው ለልጆቻቸው ላይ ያስተምሩ ይችላሉ። በቃ ሊትራሊ እሱ ነው የሆነው። ፕላስ የመጣችበትንም አካባቢ ባህል፣ እምነት ምናምን በዚህኛው መልኩ አልነበረም ማንጸባረቅ የነበረበት። ከጦርነት አካባቢ ነው የመጣችው ምንድነው ያለችውና የስነ ልቦና ትሪትመንት ምን ከማድረግ ይልቅ የእሷን ንግግር ቅልጥፍና ኮመርሻላይዝ ለማድረግ መሞከር እኔ እንጃ። እኔ ብቻ በየቀኑ እሸቱ የሚሰራቸው ፕሮግራሞች የልጁንም ኳሊቲ ሌት ተቀን እንድጠራጠር ነው ያደረገኝ ያለውና ብቻ በጥሩ መልኩ አላየው። እኔ እንደውም ቪዲዮውን ቢያወርደው ወይ ፕራይቬት ቢያደርገው ይመረጣል ነው ብለው የሚኮራበት አይነት አይደለም። ይሄ በህግ ሁላ የሚያስጠይቅ ነው ባይዘው። በዛ ነው የማየው ነው። አዎ በአጠቃላይ እስኪ ማጠቃለያ ነገር እንስጥበትና አንደኛ ከዚህ በፊት እሱ ብዙ ቻናሎች አሉት። ቻናሎቹ የሚታወቁባቸው የተለያዩ የራሳቸው ኳሊቲ ያላቸው፣ ያው ሰው ደግሞ በየጊዜው አፕዴት እያደረገ ሲሄድ በደንብ እንትንም አማካሪም ምናምንም ሊኖረው ይገባልና በብዙ መንገድ እየጠራ መሄድ ነው ያለበት እንጂ አንዳንድ ነገሮችን ትንሽ ስህተት ሊኖር ይችላል። ግን እንደዚህ አይነት ነገሮች ደግሞ ስህተት ናቸው ተብሎ ቀለል የሚደረጉ ነገር አይደሉምና እስኪ በአጠቃላይ እኔ የተሰማኝ ነገር እንትን ነው። ይሄ
ትንሽ ከኃላፊነት አሁን እሱ ልጆች አሉት አይደለ? ልጄ ብትሆን ብሎ አንድ ሰው ማሰብ ከጀመረ በጣም ብዙ ነገር ስለሚያስብ ብዙ አይዲያዎች ስለሚመጡለት እዛ ጋር ያቆመዋል። ልጄ ብትሆን ብሎ ቢጀምር ህፃናት ሲያቀርብ፣ ሁለተኛ ወይ ያኛውን የህፃናት ፕሮግራም መዝጋት ነው ያለበት። ይሄ ጋሽሸቱ ብሎ እንትን የሚለው ነገር እዛ ጋር በጣም እንትን ይሆን፣ ወይ ደግሞ በዛች ስታንዳርድ ብቻ መጥቶ ይሄኛውን ነገሮች ቢያስተካክል በአጠቃላይ። ምክንያቱም ሌሎችን ከውጭ ሀገር የሚወስዳቸውን ነገሮች ከነ ህጉ ከነ ምናምኑ ቢያጣራ በቃ አጣርቶ ቢጠቀምበት ጥሩ ነው እላለሁ። እስኪ አንተ መጨረሻ ላይ የምታጠቃልለው? ቴንክ ዩ። እንግዲህ አሪፍ ሀሳቦች ነው ያነሳነው እያስባለሁ። እንደዚህ አይነት ሀሳቦች መነሳት አለባቸው። እንደ መጨረሻ እኔ ምንድነው የምለው፣ ለምሳሌ የውጭ እንደዛ የህግ ባለሙያ ስነ ልቦና ባለሙያ ማክሮ ነው ፕሮግራም ቢሰራው። ምክንያቱም እንጀራ የህፃናት ላይ ተመሰረተ ነው ካለ ፕሮግራሙን ቀይር ዝጋ ላንለው እንችላለን፣ ግን ማስተካከልና ማሻሻል ያለባቸው የጎደሉ ካሉ መጨመር ያለባቸውን ግን መጠቆም አለብን። የህግ ባለሙያ ቶታል ጥያቄ ውስጥ የሚገባ ነው። የስነ ልቦና ባለሙያ አማክሯል፣ እሱም ጥያቄ ውስጥ የሚገባ ነው። አንዳንድ ጊዜ 70-80 ሰራተኛ አስተዳድረዋለሁ ማለት ትርጉም ያለው አይመስለኝም። 4-5 ካሜራማን ከምትቀጥር አንዱን ቀንሰ የስነ ልቦና ባለሙያ አትሊስት አንድ ፕሮግራም እንዲያይልህ ማድረግ ግን ተገቢ ነው። የህግ ባለሙያን ብትል ማማከር አለብን። የኢትዮጵያ ህግ የዩኤንኤችሲአር ፕሮክላሜሽን ምናምን የማይፈቅደው ነው። ዩኒሴፍ እንኳን ብትገባ ህፃናት አደን ድርጅት ይከሳል በእርግጠኝነት ነው ነገር ይሄን እንደዚህ አይነት ፕሮግራም። ስለዚህ ያው ኢትዮጵያም ሀገሩም ኢትዮጵያ ስለሆነ ምናምን ካልሆነ በስተቀር ኃላፊነት ወስደህ የምትሰራባቸውን ስራዎች እንደዚህ የፕሮግራም ማጣሪያ ሰንሰርሺፕ ምናምኖችን ማድረግ ይጠበቅበታል ብዬ ነው ማስበው። እንደ መውጫ ግን አንደኛ የልጅቷን ቪዲዮ ቢያወርደው ከታሪክም ቢጠፋ ገብቷል። ቅድም ካነሳነው አንፃር የልጅ ህይወት ነው እየተቀለደበት ያለው። እዛ ሌቭል ላይ እንትን ባይል፣ እናትየውም እንግዲህ የሆነ ሽልማት ወይ ይሸልማል ወይ እንደዚህ ያገኛለሁ ብላም ከሆነ ይሄን ነገር ሐሳቧን ትታ እንደገና ቢታይ ነው ማለት። ከዛ በተረፈ ግን ለወደፊቱ ልጆችን በእንደዚህ አይነት በጎ ባልሆነ ገጸ ባህሪ ስሎ ከሚያወጣቸው እቺ ልጅ በእርግጠኝነት ጨዋ ታዋቂ ናት። ጠላና አረቄ የሚለውን አንድ ጊዜ እንኳን አንስተው ብታልፊት ኦኬ፣ ዋና አጀንዳ እንኳን ካላረከው ስቀህበት ምናምን ታልፋለህ። ስለዚህ ሌሎች ላይ ለምሳሌ ጨዋታ እንዴት እንደምትጫወት ስለ ሀገር ቤት ወሬ አጫውችኝ ምናምን ቢላት እኮ ከዚህ በላይ መስራት ይችላል። ስለዚህ በጎ ሳይዳቸውን ብቻ እየመረጠ ሞዴል የሚሆኑትን እንትን ቢል ጥሩ ነው እላለሁ። ቴንክ ዩ በጣም። የዛሬው ፕሮግራማችን እንግዲህ ይሄን ይመስል ነበር። በሌላ ጊዜ ሌላ ፕሮግራሞች ይኖሩናል ብዬ አስባለሁ። አይ በደንብ ይኖሩናል። በደንብ የምናወራበት ጉዳይ ነው የሚሆነው። ብዙ ነገሮችን አንስተናል። ያው እኛ ይሄን ነገር የምናወራው ከክፋት ወይም ደግሞ ከሆነ ሳይድ በመያዝ ሳይሆን ያው እንደ ማህበረሰቡ አካል አንዱ ስለሆነን እንደ ሁኔታ መጥፎ ነገርና በእንደዚህ አይነት ነገር እንዳይቀጥል ስለምናስብና ከመቆርቆር አንፃር ነውና በሌላ ነገር እንዳይታይ ለማለት ፈልጋለሁ። በጣም ጥሩ ነገር ነው ያነሳነው። እኔም በጣም አመሰግናለሁ። እሺ፣ መልካም ምሽት። እሺ።